መጪው ዓመታት ለኢትዮጵያን ስደተኞች እጅግ አስደሳችና የኢትዮጵያን ዓመታት እንደሚሆኑ በብዙ ሰዎች እየተገመተ ይገኛል። እንዲሁም በትልቅ መድረክ ላይ የኢትዮጵያ ስም በተደጋጋሚ ተነስቷል። እንዲሁም በኒውዮርክ ሲቲ ለሚገኙ ኢትዮጵያውያንም ምስጋና ቀርቦላቸዋል። Thank you to those so often forgotten by the politics of our city who made this movement their own. I speak of Trinidadian line cooks and Ethiopian aunties. Yes. አንቲስ ስለዚህ በትናንት በስቲያ በነበሩት ቀናቶች በኒውዮርክ ሲቲ ምንድነው ሲፈጠር የቆየው እንዲሁም መጪው ዓመታት ለኢትዮጵያን መልካም ዜና የሚሰማበት እንዲሁም ለኢትዮጵያን የሚጠቅም ዓመታት ይሆናል ያስባለው ጉዳይስ ምንድነው የሚለውን አጠቃላይ ኢንፎርሜሽን በዛሬ ቪዲዮ የምንነጋገር ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላልው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ከዩኤስ ኢሚግሬሽን ጉዳይ ጋር የተገናኙ መረጃዎች ነው ማዘጋጀው። ስለዚህ እንደዚህ አይነት መረጃዎች ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ኢትዮጵያን በሀገር ውስጥ የምትገኙ እንዲሁም ከሀገር ውጭ የምትገኙ ኢትዮጵያን ሁላችሁም ላይክ ያደረጋችሁ ብዙ ሰው ጋር ብዙ ኢትዮጵያን ብዙ ኤርትራውያን ጋር መድረስ እንዲችል ማድረጋችሁን እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። የዚህ ሰዓት እዚህ ጋር እንደምትመለከቱት ኒው ኤራ ፎር ኒውዮርክ ይላል። ወይም ደግሞ እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን ልክ በዚህ በምትመለከቱት መልኩ ራሱ ዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እንግዲህ በባለፉት ሳምንታት ማለትም በትናንት በስቲያ በነበሩት ቀናቶች ሲፈጠሩ የቆዩት ማለትም በኒውዮርክ ሲቲ ላይ ሲፈጠሩ የቆዩት ጉዳዮች ምንድናቸው የሚለውን ጥያቄ የሚመልስልን አጠቃላይ ኢንፎርሜሽን የያዘ ፔጅ እዚህ ጋር ተቀምጧል ማለት ነው። ከትናንት በስቲያ በነበሩት ቀናቶች እንደሚታወቀው በኒውዮርክ ሲቲ ላይ ኤሌክሽን ወይም ምርጫ ነበረ። የከተማ ከንቲባቸውን እየመረጡም ነበረ። ከዚህ ጋርም ተያይዞ አንድ ሰው የኢትዮጵያን ስም በተደጋጋሚ ሲያነሳ ቆይቷል። እንዲሁም በኒውዮርክ ሲቲ የሚገኙ ኢትዮጵያኖችም በከፍተኛ ሁኔታ በትልቅ መድረክ ላይ አመስግኗል። Thank you to those so often forgotten by the politics of our city who made this movement their own. I speak of Trinidadian line cooks and Ethiopian aunties. Yes, aunties. ከዚህ ጋርም ተያይዞ ነው መጪው ዓመታት ለኢትዮጵያን እጅግ አስደሳች ነው። ማለትም ለኢትዮጵያን ኢሚግራንቶች ለኢትዮጵያን ስደተኞች እንዲሁም ከኢትዮጵያ አዲስ ለሚመጡ ኢትዮጵያኖችም እጅግ አስደሳች ዓመታት እንደሚሆን እየተገመተ ያለው ከትናንት በስቲያ በነበሩት ኢሌክሽን ማለትም ምርጫ 50% በላይ ድምጽ በማምጣት ማለትም ከግማሽ ድምጽ በላይ በማምጣት አንደኛ የሆኑት ዞርሃን ማምዳኒ ናቸው። በተደጋጋሚ የኢትዮጵያን ስም ያነሱት እንዲሁም በኒውዮርክ ሲቲ የሚገኙ ኢትዮጵያኖችን ያመሰገኑት እኚህ ከንቲባ ኢትዮጵያን ሊያመሰግኑ የቻሉት ማለትም በኒውዮርክ ሲቲ የሚገኙ ኢትዮጵያኖችን ሊያመሰግኑ የቻሉበት ምክንያት በምርጫ ወቅት ኢትዮጵያን በከፍተኛ ሁኔታ ጠቅመውኛል እንዲሁም በከፍተኛ ሁኔታ እንዳሸንፍ ማለትም ከ50% በላይ ድምጽ እንዳመጣ ያደረጉኝ ኢትዮጵያኖች ስለመረጡኝ ነው። ለዚህም ኢትዮጵያን ከልብ አመሰግናለሁ። በኒውዮርክ የምትገኙ ኢትዮጵያን አክስቶቼ ሲሉም ቃል በቃል ተሰምተዋል። Thank you Trinidadian line cooks and Ethiopian aunties. Yes, aunties. ከዚህ ጋርም ተያይዞ ነው መጪው ዓመታት ለኢትዮጵያን እጅግ አስደሳችና የኢትዮጵያን ዓመታት ናቸው። ለኢትዮጵያን ስደተኞች መልካም የሚሰማበት ኢትዮጵያን ስደተኞች የማይቸገሩበትና የሚደሰቱበት ዓመታት ናቸው የተባሉትም ከዚህ ጋር ተያይዞ ነው። እንዲሁም እኚህ ከንቲባ ዞርሃን ማምዳኒ የ34 ዓመት ወጣት ሲሆኑ እንዲሁም እሳቸው ልክ እንደ ኢትዮጵያውያን ሁሉ ስደተኞች ናቸው። የአሜሪካ ተወላጅ ወይም የአሜሪካ ትውልድ ያላቸው ሳይሆኑ እንደ ኢትዮጵያንና ሌሎች እንደ ስደተኞች ሁሉ እሳቸውም ስደተኞች ናቸው። እንዲሁም በንግግራቸው እንደተናገሩ ሁሉ ከዚህ በኋላ ኒውዮርክ ሲቲ በስደተኛ የምትመራ ይሆናል ወይም በስደት በመጣ ሰው የምትመራ የምትንቀሳቀስ ይሆናል። ከዚህም በኋላ ስደተኞች የሚቸገሩበት ነገር እንደሚቀረፍና ስደተኞች በነጻነት ወደ አሜሪካ መግባት እንዲሁም ደግሞ መስራት መንቀሳቀስና መኖር የሚችሉበት መንገድ እንደሚያመቻቹ ቃል በቃል በራሳቸው አንደበት ተናግረዋል። My friends, we have toppled a political dynasty. I wish Andrew Cuomo only the best in private life. But let tonight be the final time I utter his name. If anyone can show a nation betrayed by Donald Trump how to defeat him, it is the city that gave rise to him. This is not only how we stop Trump, it's how we stop the next one.
So Donald Trump, since I know you're watching, I have 4 words for you. Turn the volume up. New York will remain a city of immigrants, a city built by immigrants, powered by immigrants, and as of tonight, led by an immigrant. So hear me, President Trump, when I say this. To get to any of us, you will have to get through all of us. እንዲሁም በዚሁ መድረክ ላይ ነው መግቢያ ላይም እንደነገርኳችሁ ኢትዮጵያን አክስቶቼ ሲሉ ኢትዮጵያንን ያመሰገኑት ማለትም በኒውዮርክ ሲቲ የሚገኙ ኢትዮጵያንን ያመሰገኑት። በብዙዎች ግምት መሰረትም በዶናልድ ትራምፕ በአሜሪካ መንግስት ለስደተኞች እየተከለከሉ ያሉት እንዲሁም ለስደተኞች እየወጡ ያሉት አስቸጋሪ ህጎችን ስደተኞችን ሊጎዱ የሚችሉ ወይም ሊያስቸግሩ የሚችሉ አዳዲስ ህጎችንም በኒውዮርክ ሲቲ እንደሚሻሩ ማለትም ዶናልድ ትራምፕ ያወጧቸው ከባድ የሆኑ ለስደተኞች አስከፊ የሆኑ ህጎች በኒውዮርክ ሲቲ እንደማይተገበሩና በኒውዮርክ ሲቲ ከፍተኛ የሆኑ ስደተኞች እንደሚበዙና ስደተኞች በከፍተኛ ሁኔታ ወደ ኒውዮርክ ሲቲ እንደሚገቡ ይጠበቃል። Mamdani, there he is on the stage to an electrified crowd at Brooklyn headquarters. History made tonight. Thank you, my friends. The sun may have set over our city this evening, but as Eugene Debs once said, I can see the dawn of a better day for humanity. For as long as we can remember, the working people of New York have been told by the wealthy and the well-connected that power does not belong in their hands. Fingers bruised from lifting boxes on the warehouse floor, palms calloused from delivery bike handlebars, knuckles scarred with kitchen burns. My friends, we have toppled a political dynasty. I wish Andrew Cuomo only the best in private life. But let tonight be the final time I utter his name. This is not only how we stop Trump, it's how we stop the next one. So Donald Trump, since I know you're watching, I have 4 words for you. Turn the volume up. New York will remain a city of immigrants, a city built by immigrants, powered by immigrants, and as of tonight, led by an immigrant. So hear me, President Trump, when I say this. To get to any of us, you will have to get through all of us. የዛሬው መረጃ ይሄን ይመስላል። እጅግ አሪፍ መረጃ፣ እጅግ አስደሳች መረጃ ይዤላችሁ እንደመጣሁ ተስፋ አደርጋለሁ። እንደነገርኳችሁ በአሜሪካም ሆነ በኢትዮጵያ የምትገኙ ኢትዮጵያን ይህን ቪዲዮ ሁላችሁም ላይክ ያደረጋችሁ ብዙ ኢትዮጵያን፣ ብዙ ኤርትራውያን፣ ብዙ ስደተኞች ጋር መድረስ እንዲችል ሁላችሁም እያንዳንዳችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ የሆናችሁ መግቢያው ላይ እንደነገርኳችሁ እንደዚህ አይነት መረጃዎችን ቶሎ ተከታትዬ ስለማደርሳችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። በአሜሪካ የምትገኙ እንዲሁም በሀገር ውስጥ የምትገኙ ኢትዮጵያ ለሁላችሁ መልካም እድል ማለት እፈልጋለሁ። በቀጣይ በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ